በዛሬው የመለኛ ቪዲዮ በሙዝ የሚዘጋጅ ቀለል ያለ የባናና ማፈን ኬክ እንዴት እንደምታዘጋጁ አሳያችኋለሁ። በቤት ውስጥ እንደዚህ የበሰለ ሙዝ ካገኛችሁ የምታዘጋጁት ኬክ የበለጠ ጣፋጭ እንዲሆንላችሁ ይህን መጠቀም ትችላላችሁ። ያዘጋጃችሁት ሙዝ በጣም ያልበሰለም ቢሆንም ችግር የለውም፣ መጠቀም ትችላላችሁ። ዛሬ የማዘጋጅላችሁ የሙዝ ኬክ በጣም በቀላሉ የሚዘጋጅ ወጪ ቆጣቢና በአነስተኛ ግብአት የሚዘጋጅ ነው። ኬኩን ለመጋገር የምንጠቀመው የመጋገሪያ ወረቀት ሲሆን ነገር ግን እናንተ በቤት ውስጥ የማፈን መስሪያ ካላችሁ እሱን መጠቀም ትችላላችሁ። ኬኩን ለመጋገር ምስሉ ላይ በምትመለከቱት መሰረት የመጋገሪያ ወረቀት እየቆረጣችሁ የመጋገሪያ ትሪው ላይ ትዘረጋላችሁ። የምትቆርጡት ወረቀት ከእያንዳንዱ የመጋገሪያ ትሪ ጉድጓድ ጋር እኩል መሆን አለበት። በተጨማሪ ወረቀቱ በጣም ከተለቀባችሁ በመቀስ እየቆረጣችሁ ማስተካከል ትችላላችሁ። የመጋገሪያ ወረቀት በቤታችሁ ከሌላችሁ የመጋገሪያ ትሪያችሁ ላይ የገበታ ቅቤ ወይም ዘይት አድርጋችሁ መጋገር ትችላላችሁ። ነገር ግን እንደዛም ሆኖ ሊይዝባችሁ ስለሚችል በኋላ ላይ ስታወጡት ተጠንቅቃችሁ ማውጣት ይኖርባችኋል። ከዋጋ አንጻር የማፈን መስሪያውን ወረቀት ከመግዛት ይህን የመጋገሪያ ወረቀት እየቆራረጡ መጠቀምን እመርጣለሁ። ይህን የመጋገሪያ ወረቀት በቅናሽ መግዛት ከፈለጋችሁ መርካቶ በሰፊው ታገኙታላችሁ። መርካቶ ድረስ መሄድ ካልፈለጋችሁ ደግሞ አንዳንድ ሱፐርማርኬቶች ላይ ትንሽ ቢወደድም ታገኙታላችሁ። የመጋገሪያ ወረቀቱን እንደ ማፈን መስሪያ ካዘጋጀነው በኋላ ይህንን ይመስላል። አሁን ደግሞ ሊጡን እናዘጋጃለን። አስቀድማችሁ ሰፋ ያለ ጎድጓዳ ሳህን ላይ 3 ሙዝ ልጣችሁ ትጨምራላችሁ። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ የፈረንጅ እንዲሁም ያበሻ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። ሙዙን ልጣችሁ ጎድጓዳ ሳህን ውስጥ ከጨመራችሁ በኋላ ሹካ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ትዳምጡታላችሁ። በደንብ እየዳመጣችሁት ስትመጡ እየቀጠነላችሁ ይመጣል። ምስሉ ላይ በምትመለከቱት መሰረት ሙዙን በደንብ ከዳመጣችሁት በኋላ ስኳር ታስገባላችሁ። እኔ በግሌ ብዙ ጣፋጭ ስለማልመገብ የተጠቀምኩት ግማሽ ኩባያ ስኳር ነው። ነገር ግን እናንተ የበለጠ ጣፋጭ እንዲሆንላችሁ ከፈለጋችሁ የስኳር መጠኑን ከፍ ማድረግ ትችላላችሁ። በተጨማሪ ልክ እንደኔ በጣም የበሰለ ሙዝ የምትጠቀሙ ከሆነ የስኳር መጠኑን ዝቅ ማድረግ ይኖርባችኋል። አሁን 2 እንቁላል ሰብራችሁ ከላይ ትጨምራላችሁ። እንቁላሉን ከመጨመራችሁ በፊት ብርሃን ላይ መበላሸት አለመበላሸቱን ተመልከቱት። መለየት የማትችሉ ከሆነ ለብቻው በሌላ ዕቃ ገልብጣችሁ አለመበላሸቱን አረጋግጣችሁ መጨመር ትችላላችሁ። አሁን ግማሽ ኩባያ የቀለጠ የገበታ ቅቤ ከላይ ትጨምራላችሁ። የገበታ ቅቤውን መጠቀም ካልፈለጋችሁ እዚህ ጋር ዘይት ማድረግ ትችላላችሁ። አሁን የጨመራችሁትን ግብአት በተወሰነ መልኩ ትቀላቅሉታላችሁ። ከቀላቀላችሁት በኋላ ተጨማሪ ግብአቶች ትጨምራላችሁ። ግማሽ የቡና ማንኪያ ጨው፣ 1 የቡና ማንኪያ ቀረፋ ልዩ ጣዕም ስለሚሰጠው እዚህ ጋር ቀረፋውን ብታስገቡ ትመክራችኋለሁ። ግማሽ የቡና ማንኪያ ቤኪንግ ፓውደር። ኬኩ የበለጠ ውስጡ ፍርክርክ እንዲልላችሁ ከፈለጋችሁ ደግሞ ግማሽ የቡና ማንኪያ ቤኪንግ ሶዳ፣ 1 የሾርባ ማንኪያ የምትፈልጉትን አይነት ቫኒላ። በቤት ውስጥ ፈሳሹ ቫኒላ ከሌላችሁ የዱቄቱን ቫኒላ መጠቀም ትችላላችሁ። አሁን የጨመራችሁትን ግብአት በደንብ ትቀላቀሉታላችሁ። ግብአቶቹን በደንብ ካማሰላችሁ በኋላ 4 የሾርባ ማንኪያ የፍርኖ ዱቄት ሞላ አርጋችሁ ከላይ ትጨምራላችሁ። የፍርኖ ዱቄቱን ከመጨመራችሁ በፊት በወንፊት በደንብ አርጋችሁ መንፋት ይኖርባችኋል። በተጨማሪ የመመጠን ልምዱ ከሌላችሁ 1 ማንኪያ እየጨመራችሁ ቀስ እያላችሁ እየቀላቀላችሁ የሊጡን ውፍረት እያያችሁ ተጨማሪ ዱቄት እያረጋችሁ መቀላቀል ትችላላችሁ። ነገር ግን የመመጠን ልምዱ ካላችሁ እንደኔ 1 የጨምራችሁ መቀላቀል ትችላላችሁ። ሌላው እዚህ ጋር አንድ መዘንጋት የሌለባችሁ ነገር ከመጠን በላይ መቀላቀል አይጠበቅባችሁም። ትንሽ ከቀላቀላችሁት ብቻ በቂ ነው። ሊጡ ተቀላቅሎ ይህን የመሰለ ይዘት ሲይዝ ማማሰላችሁን ታቆማላችሁ። አሁን ያዘጋጃችሁትን ሊጥ ያዘጋጃችሁት የመጋገሪያ ወረቀት ላይ ትገለብጣላችሁ። ሊጡን የመጋገሪያ ወረቀቱ ስገለብጡት ከመጠን በላይ መሙላት የለባችሁም። የመጋገሪያ ዕቃውን 80% ከሞላችሁት በቂ ነው።
በተጨማሪ እዚህ ጋር ሊጡ ላይ ከፈለጋችሁ እንደ ዘቢብ፣ ቸኮሌት፣ ለውዝና ሌሎች ተጨማሪ ግብአቶችን መጨመር ትችላላችሁ። የዛሬው የመለኛ ቪዲዮ ዓላማ በዝቅተኛ ግብአትና ወጪ ጣፋጭ የሆነ ኬክ ማዘጋጀት ስለሆነ በራሳችሁ ምርጫ የፈለጋችሁትን ግብአት መጨመር ትችላላችሁ። አሁን የመጋገሪያ ምድጃችሁን በ180 ዲግሪ ትለኩሱትና ለ5 ደቂቃ ያህል ታግሉታላችሁ። ለ5 ደቂቃ ያህል ከጋለላችሁ በኋላ ያዘጋጃችሁትን ሊጥ ታስገቡና እዛው የላይኛውም የታችኛውም እንደበራ በ180 ዲግሪ ለ20 ደቂቃ ያህል በደንብ ታበስሉታላችሁ። ለ20 ደቂቃ ያህል ከበሰለ በኋላ ይህንን ይመስላል። እዚህ ጋር አንድ መገንዘብ ያለባችሁ ነገር ሁላችንም ቤት የሚገኘው የመጋገሪያ ምድጃ አይነት ሊለያይ ስለሚችል የመጋገሪያ ምድጃችሁ ውስጥ የጨመራችሁት ማፈን አበሳሰሉን እየተመለከታችሁ የደቂቃ ምጣኔውን መጨመር እንዲሁም መቀነስ ይኖርባችኋል። በተጨማሪ ልክ ምስሉ ላይ እንደምትመለከቱት አይነት ቆንጆ ማፈን እንዲወጣላችሁ ከፈለጋችሁ የመጋገሪያ ምድጃችሁን እያበሰላችሁበት መሃል ላይ ፈጽሞ መክፈት የለባችሁም። ምድጃውን መሃል ላይ የማንከፍትበት ምክንያት ንፋስ ገብቶ እንዳይሰነጣጥቀብን ነው። ሌላው ማፈኑ መብሰሉንና አለመብሰሉን መለያ መንገድ ከላይ ስታዩት ወርቃማ ይዘት ከያዘ ማፈኑ በሚገባ በስሎላችኋል ማለት ነው። ማፈኑን ከምድጃው ካወጣችሁ በኋላ ቢያንስ ለ30 ደቂቃ ያህል ታቀዘቅዙታላችሁ። ለ30 ደቂቃ ያህል ካቀዘቀዛችሁት በኋላ በጥንቃቄ ቀስ ብላችሁ ትልጡታላችሁ። ማፈኑን ከምድጃው እንዳይወጣችሁ ወዲያው ለመላጥ ከሞከራችሁ ሊጣበቅና ኬኩን ሊያበላሽባችሁ ስለሚችል በሚገባ ማቀዝቀዝ ይኖርባችኋል። እኔ ለ15 ደቂቃ ያህል ካቀዘቀዝኩት በኋላ ለመላጥ ስሞክር ወረቀቱ ከኬኩ ጋር አብሮ እየተላጠ አስቸግሮኛል። ስለዚህ በደንብ አቀዝቀዛችሁ ለመላጥ ሞክሩ። የባናና ማፈን ኬክ እንግዲህ እንዲህ ነው የሚዘጋጀው። አሁን ደግሞ አሳምረን እናቀርባለን። ኬኩን የበለጠ አሳምሮ ለማቅረብና ቆንጆ ጣዕም እንዲኖረው አስቀድማችሁ ስኳር በደንብ ትፈጫላችሁ። ስኳር ስትፈጩ የቅመም መፍጫ መጠቀም ትችላላችሁ። ስኳሩን ከፈጫችሁ በኋላ ወንፊት በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ከላይ ትነሰንሱበታላችሁ። የባናና ማፈን ኬክ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።